ሰማይ አጠቃላይ 7 ብቻ ሳይሆን 9 ሰማያት ነው ያሉት። አጠቃላይ በቁጥር 9 ሰማያት ናቸው። 7 ሰማያት የሚባሉት ብሩሃን የሚባሉት ሰማያት ናቸው። ከብርሃን የተሰሩ ሰማያት እነዚህ ናቸው 7 የሚባሉት እንጂ አጠቃላይ 9 ሰማያት ናቸው። መላእክት በነገራችን ላይ በሰማይ ግድግዳ ላይ የኛን ኃጢአት ጭምር ይመለከታሉ። እግዚአብሔር ይገጥማል። በዚህ ብሩህ በሆነ ሰማይ ልክ ስክሪን ላይ እንደምታዩት እግዚአብሔር እንደዛ ዲስፕሌይ አድርጎ ያሳያቸዋል። ከዚያ ነው መላእክት በእግዚአብሔር ፊት ተንበርክከው የሚለምኑት የሚማልዱት ያሉት። አስደናቂ ነው። የሌሎችን ዝቅ ለማድረግ የኛን ከፍ ለማድረግ አይደለም። እውነታው ሌላ ቦታ ስትሄዱ ምድር በዳ ነው። የሰማዩ ምስጋና፣ የሰማዩ ስራ፣ የመላእክትን ስራ፣ የመላእክትን ጥጥ፣ የመላእክትን ልብስ፣ የመላእክትን ሽብሻቦ፣ የመላእክትን ቁመት፣ የመላእክትን ዘውድ፣ የመላእክትን አክሊል፣ የመላእክትን አለባበስ ስራ የዘረጋችው ቤተክርስቲያን ነች። በነገራችን ላይ የጽርሐ አርያምን ስፋት ወርድና ቁመት ማወቅ የሚችል ከመላእክትም ወገን ከሌላ ወገን የለም። እመቤታችንን ብትሆን የጽርሐ አርያምን ስፋት ወርድ ቁመት አታውቅም። እመቤታችን ይሄን የሚያውቀው እግዚአብሔር ብቻ። ለምን ቢባል ጽርሐ አርያም ላይ ያለው የማን ዙፋን ነው? የእግዚአብሔር። ቁጥር ስትሰሙም ተጠንቀቁ። እነዚህ 24 ምናምን እያልን የምንገልጻቸው ቁጥሮች ለቅዱሳን የተገለጡላቸውን ስለጻፉ እሱን መናገራችን እንጂ በእግዚአብሔር ዘንድ 24 ብቻ 37 መቶ ምናምን የሚባል ነገር የለም። ቁጥር እግዚአብሔር ጋር አይሰራም። ለእኛ ግን ሲገለጥልን ለአቅማችን የሚመጥን ይገለጣል። ቅዱሳን ልክ ሲበቁ በብርሃን ሰረገላ ይሳፈሩና በሰከንዶች ውስጥ በአካል ጭምር አሜሪካ ውስጥ ሊገኙ ይችላሉ። ከዚህ ተነሳ እመቤታችን እንደዛ፣ ሌሎችም ቅዱሳን እንደዛ። መላእክት ለምሳሌ ቅዱስ ሚካኤልን ትጠሩታላችሁ ይመጣል በቅጽበት። ቅዱስ ገብርኤልን ትጠሩታላችሁ ይመጣል በቅጽበት። በምን መጣ? በብርሃን ሰረገላ። በማን ብርሃን? በእግዚአብሔር ብርሃን። የፀሐይ ብርሃን ታይም ጊዜው ማግኘት ብትፈልጉ ከሰሌዳው ተነስቶ እዚህ 150 ሚሊዮን ኪሎ ሜትር አቋርጦ ለመምጣት 8 ደቂቃ ይፈጅበታል። ቅዱስ ሚካኤል 8 ደቂቃ ይፈጅበታል። ቅዱስ ገብርኤል የምትጠሩት አሁን እዚህ ከራማ ተነስቶ ከኢዮር ተነስቶ ከኤረር ተነስቶ እዚህ ለመድረስ 8 ደቂቃ ይፈጅበታል። ስንት ሰከንድ ይፈጅበታል? ሮሮአልና እስቲ ለስሙ እናቅርብ ምስጋና። አምላክ እስራኤል ክበርልኝ፣ ለዘላለም ፍቅር የወደድከኝ፣ ክንድ ዘወትር ያበረታኛል። አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመአምላክ እግዝእትነ ወመድኃኒትነ። መድኃኒታችን መመኪያችን ለምትሆን እናታችን ለንጽሕት ቅድስት ድንግል ማርያምን የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ። ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡር አባታችን ሊቀ ጠበብት ተድላ መንበሩ የዚህ ታላቅ ካቴድራል ዋና አስተዳዳሪ፣ ክቡር መጋቤ ሐዲስ መምህር ይስሐቅ የዚህ ታላቅ ካቴድራል የስብከተ ወንጌል ኃላፊ፣ ክቡራን የካቴድራሉ አገልጋዮች፣ መምህራነ ወንጌል፣ ሰባክያነ ወንጌል፣ ሊቃውንተ ቤተክርስቲያን ያሬዳውያን፣ ክቡራን ዘማሪያን፣ ክቡር ወንድማችን ዘማሪ ዲያቆን ብስራት፣ ክቡር ወንድማችን ዘማሪ ሮቤል በዜማ ዕቃ የምታመሰግን፣ ክቡራን የካቴድራሉ ሰንበት ትምህርት ቤት መዘምራን፣ የተከበራችሁ የእግዚአብሔር ልጆች አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? አምላካችን እግዚአብሔር በዚህ ዕለት በዚህ ሰዓት በዚህ ቅዱስ ቦታ ተገኝተን ቅዱስና ሕያው ዘላለማዊ የሆነውን ቃሉን እየሰማን እንድንባረክ ስለፈቀደልን ስሙ ለዘላለም የከበረና የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርን ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። እንደሚታወቀው ሳምንት ዕለት
በስርዓተ ቤተክርስቲያን ተከታታይ ትምህርት ጀምረናል። እንግዲህ ስርዓተ ቤተክርስቲያን በጣም ሰፊ የትምህርት ጽንሰ ሀሳብ ያለው ነው። ነገር ግን እኛ አጠር ያሉ ቀናትን ነው የምንጠቀመው። ምናልባት ስርዓተ ቤተክርስቲያንን ከጨረስን በኋላ በሌሎች መምህራን በመጋቢ ሐዲስ መምህር ይስሐቅም ከዛ በኋላ በሌሎችም መምህራን ሌሎቹ ተከታታይ ትምህርቶች የሚቀጥሉ ይሆናል። ነገር ግን ምንድነው ያው ታምንተም እንደገለጥኩት የሚቀድመው የቤተክርስቲያን ስርዓት ትምህርት ስለሆነ ከሁሉም እሱን አስቀድሞ ለማሳየት ያህል ነው። ከዛ ውጪ መምህር እንደገለጡት መርሃ ግብረ መሪው ማስታወሻ የያዛችሁ አላችሁ፣ መልካም ነው። ማስታወሻ መያዝ የምትችሉ ማስታወሻ የያዛችሁ መከተል፣ ያለዚያ ጽሑፉን ማየት የምትፈልጉ ቀረብ ብላችሁ እዚህ ስክሪኑን ወይም ፓወርፖይንቱን ማየት ትችላላችሁ። ከዚህ ደግሞ ያመለጠ እንኳን ቢኖር ዩቲዩብ ላይ ነቃ ጥበብ ቲዩብ የሚል ዩቲዩብ ላይ ትምህርቱ ይቀመጣል። የዚህኛውን አላወቅኩም፣ ሚዲያዎች ላይ ሊገኝ ስለሚችል ግን ደግሞ እዛም ያለን ብላችሁ እንዳትዘናጉ በጥንቃቄ በተቻለ መጠን ብንሰማ መልካም ነው። ሳምንት ዕለት ስርዓተ ቤተክርስቲያን እንግዲህ ዋቢ የተደረጉ መጽሐፍትን ጠቅሰን የጠቀስኳቸው ወይም ደግሞ ሪፈር ማድረጋቸው መጽሐፍት እነሱን አይተን ከዛ በኋላ ስርዓት ማለት ምን ማለት እንደሆነ፣ ቤተክርስቲያን ማለት ምን ማለት እንደሆነ፣ ስርዓተ ቤተክርስቲያን ማለት ምን ማለት እንደሆነ እነዚህን ተመልክተናል እና ስርዓት የሚለውን በሶስት ቢጋሮች ነው የምንመለከተው ብዬ ሶስት ነገሮችን አስቀምጫለሁ። እንግዲህ እስከ መጨረሻው ድረስ ይዘናቸው የምንጨርሳቸው ሀሳቦች እነዚህ ናቸው። ስርዓተ ቤተክርስቲያን ሲባል አንደኛ የህንፃ ስርዓት ማለት ነው። ሁለተኛ ደግሞ የህብረት ስርዓት ማለት ነው። ሶስተኛ ደግሞ የአካል ስርዓት ማለት ነው። እነዚህም ሶስት ነገሮችን ነው የምንመለከተው። ሌላ የለም፣ ከነዚህ ውጭ ሌላ የለም። እንግዲህ እነዚህ እየሰፉ ሊሄዱ ይችላሉ። ነገር ግን የምንመለከታቸው ዋናዎቹ እነዚህ ሶስቱ ናቸው። የመጀመሪያው የህንፃ ስርዓት፣ ሁለተኛ የህብረት ስርዓት፣ ሶስተኛ ደግሞ የአካል ስርዓት። እነዚህ ሶስት ነገሮችን እንመለከታለን ማለት ነው። ቤተክርስቲያን ሲባል እንግዲህ ሳምንትን በተወሰነ መልኩ እንዳሳየሁት ሶስት ነገሮችን የሚያሳይ ነው። አንደኛ የክርስቲያኖች መገኛ ህንፃ፣ ማምለኪያ ቤት፣ መሰብሰቢያ። ይሄ የቤተክርስቲያን ተብሎ የሚጠራው አንዱ ትርጉም ይሄን የሚያሳይ ነው። ቤት የሚለው የግድ ህንፃ ብቻ የሚያሳይ ደግሞ አይደለም። የክርስቲያን ወገን፣ የክርስቲያን አንድነት፣ የክርስቲያን ህብረት፣ የክርስቲያን ስብስብ፣ የክርስቲያን ጉባኤ፣ የክርስቲያን የመንፈሳዊ ትውልድ ሀረግ የሚለውን የሚገልጥ ቤተክርስቲያን የሚለው ትርጉም ሁለተኛ ይሄንን የሚያሳይ ነው። ሶስተኛ የእያንዳንዳችን የኦርቶዶክሳውያን የክርስቲያኖች አካል ቤተክርስቲያን ይባላል ብለን ገልጠናል። በ40 ቀን ወንዶች፣ በ80 ቀን ሴቶች ተጠምቀን ባገኘነው ልጅነት መሰረት ቤተ ክርስቲያኖች ተብለን እንጠራለን። ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ጀምሮ ይተአምሩኑ ከመ አንትሙ ታቦቱ ለእግዚአብሔር፣ እናንተ የእግዚአብሔር ቤተ መቅደስ፣ እናንተ የእግዚአብሔር ታቦት፣ እናንተ የእግዚአብሔር ጽላት እንደሆናችሁ አታውቁምን ብሎ ተናግሯልና፣ ስለዚህ መቅደስ ምን እያንዳንዳችን ሁልጊዜ ቤተክርስቲያን ሲባል እነዚህን ሶስት ትርጉሞች መርሳት የለብንም። አንደኛ ህንፃ፣ ሁለተኛ ህብረት፣ ሶስተኛ አካል። የቤተክርስቲያን ስርዓት ማለት የህንፃ ስርዓት፣ የህብረት ስርዓት፣ የአካል ስርዓት። እነዚህን ሶስት ነገሮችን ነው የምንመለከተው። የመጀመሪያው እንግዲህ ለዛሬ ጊዜያችን እንደፈቀደ የህንፃ ስርዓት ነው የምንመለከተው። የህንፃ ስርዓት ስርዓት ማለት እርግጥ በጣም ብዙ ነገሮችን መሸፈን ይከብዳል። በፍጥነትም የምናገረው ቅድም መምህር ተናግረዋል፣ ትክክል ነው። እየፈጠንኩ ነው የምናገረው፣ ግን የምፈጥነው ጊዜ ለመጠቀም በሚል ነው። ምክንያቱም በዘገየን ቁጥር ምናልባት ይሄ ከበር የምናደርገው የምንሸፍነው ርዕሰ ጉዳይ እሱ እንዳይቋረጥ አስፈላጊ የሆኑ ነገሮችን ከመሸፈን አንጻር ነው እና የቤተክርስቲያን ህንፃ አሰራር በጣም ብዙ ስርዓቶች አሉት፣ በጣም ብዙ ምስጢራት አሉት፣ በጣም ብዙ ምሳሌያት አሉት። ግን በጣም ዋና ዋናዎቹ ቤተክርስቲያን ሲሰራ ይህ ግድ ሶስት ነገሮችን ያካትታል። አንደኛ መቅደስ፣ ሁለተኛ ቅድስት፣ ሶስተኛ ቅኔ ማህሌት። እነዚህ ሶስት ነገሮችን ያካትታል። ደግሞና ጠይቃቸዋለሁ። የቤተክርስቲያን አሰራር ሶስት ክፍሎችን ያካትታል። የመጀመሪያው መቅደስ፣ ሁለተኛው ቅድስት፣ ሶስተኛው ቅኔ ማህሌት።
የመጀመሪያው ምን አልኳችሁ? መቅደስ። ሁለተኛ ቅድስት። ሶስተኛ ቅኔ ማህሌት። እነዚህ ሶስት ክፍሎችን ያካትታል። አሁን እንደዚህ ሲባል ለምሳሌ ይሄ ካቴድራል ሲሰራ የታለ ቅድስቱ የታለ ቅኔ ማህሌቱ ብላችሁ ልጠይቁ ትችላላችሁ። የሚለየው የጥንቱ የቤተክርስቲያን አሰራር አሳያችኋለሁ። የሚለየው በአገልግሎቱ ጭምር እንጂ በግድግዳ ብቻ አይደለም የሚለየው። ለምሳሌ የቤተክርስቲያን መቅደስ አለው። ከዛ ቀጥሎ ደግሞ ይሄ ድርገት የሚወርድበት ስጋውን ደግሞ የምንቀበልበት እኛ ምእመናን የምንቀበልበት ቦታ ቅድስት ይባላል። ከዛ ቀጥሎ ደግሞ ቅኔ ማህሌቱ አለ። ቅኔ ማህሌቱ እንዳስፈላጊነቱ ላይ ፎቅ ላይ ሊሆን ይችላል፣ ታች ሊሆን ይችላል። የቅኔ ማህሌት አገልግሎቱ የሚሰጥበት ቦታ ቅኔ ማህሌት ተብሎ ይጠራል። ስለዚህ ሶስት ክፍል አለው ማለት ነው። ሶስት ክፍል አለው። እነዚህ ሶስት ክፍሎች ከየት ነው የሚመጡት? የሶስት ክፍል ምስጢር ከየት ነው የመጣው ቢባል ከሰማይ ስርዓት ነው የመጣው። ሰማይ ሶስት ክፍሎች አሉት። በዋናነት እንደምታውቁት ሰባት ሰማያት እያልን የምንገልጻቸው አገላለጦች አሉ። ሰማይ በአጠቃላይ ሰባቱ ብቻ ሳይሆን 9 ሰማያት ነው ያሉት። አጠቃላይ በቁጥር 9 ሰማያት ናቸው ያሉት። ሰባት ሰማያት የሚባሉት ብሩሃን የሚባሉት ሰማያት ናቸው። ከብርሃን የተሰሩ ሰማያት እነዚህ ናቸው ሰባት የሚባሉት እንጂ አጠቃላይ 9 ሰማያት ናቸው። ለምሳሌ ጠፈር አንድ ሰማይ ነው። ከዛ ቀጥሎ ሐኖስ ተብሎ የሚጠራው ውሃ ሁለተኛ ሰማይ ነው። ከዛ ቀጥሎ የመላእክት ከተሞች አሉ። እነዚህ ከዛ ጽርሐ አርያም፣ መንበረ መንግስት፣ ሰማይ ውዱ እነዚህ አጠቃላይ ሲቆጠሩ የመላእክት ከተሞች ጨምሮ 9 ሰማያት ተብሎ ይጠራሉ። ከ9 ሰማያት ግን ሰባቱ ሰማያት ብሩሃን ይባላሉ። ብሩሃን ይባላሉ። ለምን ብሩሃን የሚባሉት? የተፈጠሩት ከብርሃን ስለሆነ ከብርሃን ስለሆነ የኛ ሊቃውንት ሲናገሩ እሳት 3 ጠባይ ነው። ከእሳት ከ3ቱ ጠባያት አንዱን ጠባይ ወስዶ ነው ሰባቱን ሰማያት የሰራቸው ይላሉ አባቶቻችን። ምን አይነት ጠባይ ነው ያለው እሳት ቢባል አንደኛው ብሩህነት፣ ሁለተኛው ውዑይነት፣ ሶስተኛው ይቡስነት ብሎ ይገልጹታል። ብሩህነት ማለት ያው እሳት በእናንተ ቋንቋ እሳት ላይት ኢነርጂ አለው። እንደምታውቁት ላይት ኢነርጂ አለው ማለት ብርሃን አለው ማለት ነው። ሁለተኛ ሂት ኢነርጂ አለው። ሂት ኢነርጂ አለው ማለት ሙቀት አለው ወይም ውዑይነት አለው ወይም ዋዕይ አለው ወይም ቃጠሎ አለው ወይም ማቃጠል አለው። ሁለተኛው ጠባይ ይሄ። አንደኛው ጠባይ ብሩህነት ወይም ብርሃንነት፣ ሁለተኛው ጠባይ ደግሞ ኢነርጂነት ወይም ሙቀት መስጠት የሚያቃጥል ኢነርጂ ያለው መሆን ሁለተኛው ጠባይ። ሶስተኛው ደግሞ ይቡስ ደረቅ ነው። አሁን እሳት ደረቅ ነው ሲባል ምን ማለታችን ነው? ምንም አይነት ሞይስቸር ኮንተንት የለውም። ምንም አይነት እርጥበት ወይም የእርጥበት ይዘት የለውም እሳት። እነዚህ ሶስት ጠባዮች አሉ። አሁን እኛ እሳትን ስናየው በቃ ማየት ብቻ ነው፣ ይሄ እሳት ማለት። የኛ ሊቃውንት ደግሞ ውስጥ ገብተው ነው የእሳቱን ጠባይ የሚያብራሩ። ከነዚህ ከሶስቱ ጠባያት አንዱ ብሩህነት ነው። ሁለቱን ጠባያት ትቶ አንደኛ ይቡስነቱ፣ ሁለተኛ ውዑይነቱ፣ እነዚህ ሁለቱን ጠባያት ትቶ ከእሳት ብርሃንነቱን ብቻ ወስደው ሰባቱን ሰማያት ሰርቷቸው። እነዚህ ሰባቱ ሰማያት ከዚህ ብርሃን የተሰሩ ናቸው። እነዚህ ሰባቱ ሰማያት የሚባሉት ልክ እንደ መስታወት ከአንድ ቦታ ወደ አንድ ቦታ የሚያሳዩ ናቸው። ልክ እንደዚህ ስክሪን ማለት ነው። አሁን ይሄ ስክሪን ሩቅ ላላችሁ ታይታያችሁ። መላእክት ግን ከአንዱ ሰማይ ወደ ሌላው ሰማይ ማየት ይችላሉ። መላእክት በነገራችን ላይ በሰማይ ግድግዳ ላይ የኛን ኃጢአት ጭምር ይመለከታሉ። እግዚአብሔር ይገልጽላቸው በዚህ ብሩህ በሆነ ሰማይ። ልክ ስክሪን ላይ እንደምታዩት እግዚአብሔር እንደዛ ዲስፕሌይ አድርጎ ያሳያቸዋል። ከዚያ ነው መላእክት በእግዚአብሔር ፊት ተንበርክከው የሚለምኑት የሚማልዱት። ያን ጊዜ አስደናቂ ነው። የመላእክት ረዳትነት ከሁላችን ጋር ይሁን። የሰማይ ስርዓት ከነዚህ ሰባቱ ሰማያት ከብርሃን የተፈጠሩት እነዚህ ሰባቱ ናቸው። ሌሎቹ ሁለቱ ሰማያት ጠፈርና ሐኖስ ተብለው የሚጠሩት ግን ከውሃና ከእሳት ከነፋስ ከነዚህ ከሶስቱ የተፈጠሩ ናቸው። በዚህ ምክንያት ሰማይ በሶስት ክፍሎች ይከፈላል። የመጀመሪያው ክፍል ጽርሐ አርያም ይባላል፣ እጠይቃችኋለሁ። ሁለተኛው ክፍል የመላእክት ከተማ ወይም የመላእክት ዓለም ይባላል። ሶስተኛው ክፍል ጠፈር ይባላል። ሰማይ ሶስት ክፍል አለ። አጠቃላይ 9 ሰማያት ናቸው። ሰባቱ ሰማያት የሚባሉት ከብርሃን የተፈጠሩ ናቸው። ከነዚህ ከ9 ሰማያት በክፍል ሲከፈል 3 ክፍሎች አሉ። አንደኛው ክፍል የጽርሐ አርያም ክፍል፣ ሁለተኛው ክፍል የመላእክት ዓለም ክፍል ወይም የመላእክት ሰማይ ክፍል፣ ሶስተኛው ክፍል የጠፈር ክፍል።
እነዚህ ሶስት ክፍሎች አሉ። ልድገሙ እጠይቃቸዋለሁ። አንደኛው ጽርሐ አርያም፣ ሁለተኛው የመላእክት ዓለም፣ ሶስተኛው ጠፈር። የሰማይ ክፍል ሶስት ናቸው አልኳቸው። አንደኛው ክፍል ምን ይባላል? ጽርሐ አርያም። ሁለተኛው ክፍል የማን? የመላእክት ከተማ። ሶስተኛው ክፍል ምን ይባላል? ጠፈር ይባላል። እነዚህ ሶስቱ ክፍሎች የሰማያት ክፍሎች ናቸው። ቤተ ክርስቲያኒቱ ስትሰራ እነዚህን ሶስት ክፍሎችን ያጠቃልላል። የህንፃ ስርዓት የሚባለው አንዱ ይሄ በጽርሐ አርያም አምሳል፣ እንደገና ደግሞ በመላእክት ከተማ አምሳል፣ ከዛ ደግሞ በጠፈር አምሳል፣ በእነዚህ ሶስት ክፍሎች ነው ቤተክርስቲያን የምትሰራ። አሁን ጽርሐ አርያም የሚለው እናሳል። ከዛ በፊት አባ ጊዮርጊስ ዘጋስጫ ስክሪን ላይ እንደምትመለከቱት እንዲህ ብሎ ተናግሯል። ስርዓተ ሰማይ ተሰርዓ በዲበ ምድር። የሰማይ ስርዓት በምድር ላይ ተሰራ። የምን ስርዓት? የሰማይ ስርዓት በምን ላይ ተሰራ? በምድር ላይ። የሰማይ ስርዓት፣ የሰማይ ምስጋና፣ የሰማይ ማህሌት እነዚህ ምድር ላይ ተሰርተዋል። ይሄ የምታውቁት በዚህ ኦርቶዶክሳዊ ቤተክርስቲያን ብቻ። ይሄን የምታውቁት፣ ይሄን የምትረዱት የትም ቦታ ነው። ሌላ ቦታ ስትሄዱ ወና ነው። ሌሎችን ለመንቀፍ አይደለም፣ እውነት ለመናገር ሌሎችን ለመዝረፍ አይደለም፣ የሌሎችን ዝቅ ለማድረግ የኛን ከፍ ለማድረግ አይደለም። እውነታው ሌላ ቦታ ስትሄዱ ምድር በዳ ነው። የሰማዩን ምስጋና፣ የሰማዩን ስራ፣ የመላእክትን ስራ፣ የመላእክትን ጥጥ፣ የመላእክትን ልብስ፣ የመላእክትን ሽብሻቦ፣ የመላእክትን ቁመት፣ የመላእክትን ዘውድ፣ የመላእክትን አክሊል፣ የመላእክትን አለባበስ ስራ የዘረጋችው እቺ ቤተክርስቲያን ብቻ። እኔ ነው ብዙ ጊዜ የሚገልጸው አገላለጥ ነው። የሰማዩ ስርዓት ልክ እንደ ሶፍት ኮፒ ነው። ለምሳሌ የምታዩት ሶፍት ኮፒ ነው። እንዳስሱት ነው። አሁን የምትዳስሱት ስክሪኑን የምትዳስሱት ቀለሙን መዳሰስ አትችሉም። ሃርድ ኮፒ የሚሆነው ፕሪንት አድርጌ ተሰጣችሁ ነው። የሰማይ ስርዓት ማለት ልክ እንደዚህ ሶፍት ኮፒ ነው። ታዩታላችሁ፣ አይዳሰስም። ታዩታላችሁ፣ አይነካም። ታዩታላችሁ፣ አይጨበጥም። የምትጨብጡት የምትዳስሱት በወረቀት ፕሪንት ተደርጎ ሲሰጣችሁ ብቻ ነው። እዚህ ቤተክርስቲያን ላይ ያለው ስርዓት ማለት ሰማይ ውስጥ ያለው ልክ እንደ ሶፍት ኮፒ የሆነው ስራ በሃርድ ኮፒ መልክ ማሳየት ማለት ነው። መላእክት ረቂቃን ናቸው። ምስጋናቸው ረቂቅ ነው። የመላእክት አክሊል፣ የመላእክት ሰይፍ፣ የመላእክት ክንፍ፣ የመላእክት አካል፣ የመላእክት ቁመት እየተባለ ሲነገር ረቂቅ ነው። ግዘፍ የላቸው መላእክት፣ ግዘፍ የላቸው። ቤተክርስቲያኖች ውስጥ ምን ታደርጋለች? የመላእክት ምስጋና በግዘፍ ታሳየናለች። በሚዳሰስ ከበሮ፣ በሚጨበጥ መቋሚያ፣ በሚያዝ ጸናጽል፣ በምናየው ጸናጽል ምስጋናውን ታሳየናለች። በስዕል ታሳየናለች። ሃርድ ኮፒ አድርጋችሁ ቤተክርስቲያን ልክ ሙሴ ከሰማይ ስርዓቱን እንደተቀበሉ ማለት ነው። ሙሴ ከሰማይ ምን አይነት ስርዓት ተቀብሏል? እንዳሳየው አድርገህ እንድትሰራ ተጠንቀቅ። ኦሪት ዘጸአት ምዕራፍ 25 ቁጥር 40 ተጠንቀቅ ተብሎ እግዚአብሔር ለሙሴ በተራራ ላይ የሰማዩን ስርዓት አሳይቶ ደብተራ ኦሪቱን አይምሮው ላይ ባለው ዲዛይን መሰረት፣ ሰማይ ላይ ባየው ዲዛይን መሰረት ምድር ላይ ደብተራ ኦሪቱን ሰማይ ላይ ባየው ስዕል ትክክል ሰርቶታል። ወመልኦም ጥበበ ለባስሌል ወለኤልያብ፣ ኤልያብንና ባስሌልን ጥበብ ሞላባቸው ይላል። ሙሴ ለነሱ እየነገራቸው ይሄን እንዲህ አድርጉት፣ ይሄኛውን ከፍ አድርጉት፣ ይሄኛውን ዝቅ አድርጉት፣ ይሄን በዚህ ትክክል አድርጉት እያላቸው የሰማዩ ስርዓት መቅደስ ምድር ላይ ተተከለ። ይቺ ቤተክርስቲያን ከታቦት ጋር የተቀበለች አለባበስ ስርዓት፣ የምስጋና ስርዓት፣ የሽብሻቦ ስርዓት ከዛ የመጣ ነው። ስለዚህ ቤተክርስቲያኗ የምትሰራው በእነዚህ በሶስት ክፍሎች ነው። የሰማይ ስርዓት በምድር ላይ ተሰራ ተብሎ የሚገለጠው ለዚህ ነው። ጽርሐ አርያም፣ የመላእክት ከተማ፣ ጠፈር። አሁን ጽርሐ አርያም ውስጥ ምን ምን አለ፣ ከዛ መቅደስ ውስጥ ምን ምን አለ የሚለውን ደግሞ ናሳይ። በጽርሐ አርያም አንጻር መቅደሱ ነው። ጽርሐ አርያም ውስጥ በጣም ብዙ ነገሮች አሉ። ይሄ ጽርሐ አርያም ተብሎ የሚጠራው ጽርሐ አርያም ማለት ትርጉሙ ከፍ ያለ አዳራሽ ማለት ነው። ምጡቅ የሆነ ረቂቅ የሆነ ማለት ነው። አርያም ማለት ትርጉሙ ረቂቅ፣ ልዑል፣ ምጡቅ፣ ስፉህ ማለት ነው። ማይደረስበት ማይመረመር ማለት ነው። በነገራችን ላይ የጽርሐ አርያምን ስፋት ወርድና ቁመት ማወቅ የሚችል ከመላእክትም ወገን ከሌላም ወገን የለም። እመቤታችንም ብትሆን የጽርሐ አርያምን ስፋት ወርድ ቁመት አታውቅም። እመቤታችን ይሄን የሚያውቀው እግዚአብሔር ብቻ። ለምን ቢባል ጽርሐ አርያም ላይ ያለው የማን ዙፋን ነው? የእግዚአብሔር ዙፋን። የእግዚአብሔር ዙፋን ያለበት እንዲያውም አንድ ስለ ፍጥረት መጽሐፍ እኔ የእጅ ጽሑፍ ነው የተመለከትኩት። መካነ ኢየሱስ የሚባል ቦታ ከዚያ ያገኘሁት አንድ መጽሐፍ ያልታተመ የእጅ ጽሑፍ በእስክሪብቶ የተጻፈ እዛ ላይ ምን ይላል? ጽርሐ አርያም ተብሎ የሚጠራው ቦታ የሁላችንም ማንነት፣ የሁላችንም ታሪክ፣
የተጻፈበት ልክ ስቱዲዮ ውስጥ ስትገቡ የሆነ ስቱዲዮ ውስጥ ስትገቡ የተለያዩ ስዕሎችን የተለያዩ አርቶችን ልታዩ ትችላላችሁ። የተለያዩ ጥበቦችን ልታዩ ትችላላችሁ። ጽርሐ አርያም ላይ የሁሉም ፍጥረት ቁጥር ተጽፏል ይላል። የሁሉም ፍጥረት ቁጥር፣ የኛ ታሪክ፣ የኛ ማንነት፣ የኛ ምንነት፣ ምን ሞትበት ቀን፣ ምን ሰራው ስራ፣ ጽድቃችን፣ ኃጢአታችን፣ እነዚህ ነገሮች በሙሉ ተጽፎ ይገኛል ጽርሐ አርያም ላይ። አሁን ለዚህ ሲባል ተጠንቀቁ። አሁን እግዚአብሔር የጻፈውን ነው የምንኖረው ብላችሁ ለሱ እንዳትወስዱት። ለሱ አይደለም። እግዚአብሔር ሁሉ ጊዜ በእኛ ጣልቃ አይገባም፣ ግን ደግሞ ምን ሆነው ያውቃል። ይሄ በተመለከተ ሌላ ጊዜ ልናገር ይችላል። ይሄ ፕሪዴስቲኔሽን ይሄን ስናገር ትዝ ስላለኝ ምናልባት በዛ እንዳትወስዱት። አይ ጽርሐ አርያም ላይ ከተጻፈ በቃ እኛ የምንኖረው የተጻፈልን ነው ማለት ነው ብላችሁ እንዳትዳከሙ። በነገራችን ላይ የምንኖረውን እኛ ምን የምንጽፈው እንጂ እግዚአብሔር ጽፎት አይደለም የምንኖረው። ነገር ግን እግዚአብሔር ስለሚያውቀው አስቀድሞ በእግዚአብሔር ዘንድ የታወቀ እንጂ እግዚአብሔር የወሰነውን አይደለም የምንኖረው። እኛ የወሰነው እኛ መኖር የፈለግነው በነፃ ፈቃዳችን መሰረት ነው እግዚአብሔር ያንን የሚጽፈው እንጂ እግዚአብሔር አስቀድሞ ኃጢአተኞችን ወስኖ በቃ ኃጢአተኛ ሆነን እንድንኖር አላደረገም። እግዚአብሔር ክብር ይግባው። ይሁዳ ላይ እንኳን አልወሰነበት። በጣም ብዙ ሰው ይህን ያነሳል። ይሁዳ የተነገረ ትንቢት አለ። ትንቢት የተነገረው ይሁዳ ስለሚያደርገው እና ጊዜ ካውዝና ኢፌክት እኛ በምንረዳው ሎጂክ እኛ በምንረዳው የፍልስፍና አስተሳሰብ ይምታታብን። ለይሁዳ ትንቢት የተነገረው ክርስቶስን አሳልፎ ስለሚሰጥ እንጂ ትንቢት ስለተነገረ አይደለም። ይሁዳ ክርስቶስን አሳልፎ ይሰጣል። ትንቢት የሚነገረው ስለሚሆን ነው። ትንቢት ስለተነገረ አይደለም ነገሮች የሚሆኑት፣ ስለሚሆኑ ትንቢት ይነገራል። ለአንዳንድ ጊዜ ነገሮች እንዳይምታቱብን እነዚህ በደንብ ማስተዋል ያስፈልጋል። ጽርሐ አርያም የሚባለው ስፍራ እሱ ነው። ምን አለ ለጽርሐ አርያም የሚባል? አንደኛ መንበረ ብርሃን አለ፣ የብርሃን ስፍራ። ሁለተኛ ታቦተ ብርሃን አለ፣ የብርሃን ታቦት። ሶስተኛ መንጦላዕተ ብርሃን አለ፣ የብርሃን መጋረጃ። አራተኛ አርባዕቱ ጸወርተ መንበር ወይም አርባዕቱ እንስሳ ብለን የምንጠራቸው አራት አይነት መልክ ያላቸው ዙፋኑ የተሸከሙ አሉ። አምስተኛ እስራ ወአርባዕቱ ካህናተ ሰማይ ወይም አቀንተ መንበር፣ ዙፋኑን የሚያቅሙ 24 ካህናተ ሰማይ በዙፋኑ ዙሪያ ይታያሉ። 24 ብቻ ናቸው ማለትም አይደለም። በነገራቸው ቁጥር ስትሰሙ ተጠንቀቁ። እነዚህ 24 ምናምን እያልን የምንገልጣቸው ቁጥሮች ለቅዱሳን የተገለጡላቸውን ስለጻፉ እሱን መናገራችን እንጂ በእግዚአብሔር ዘንድ 24 ብቻ 37 መቶ ምናምን የሚባል ነገር የለም። ቁጥር እግዚአብሔር ጋር አይሰራም። ለእኛ ግን ሲገለጥልን ለአቅማችን የሚመጥን ይገለጣል። ለአቅማችን የሚገለጥ ለምሳሌ እነዚህ አርባዕቱ እንስሳ 6 ክንፍ አላቸው ብለን እንናገራለን። ሌሎች ሊቃውንትን ብትሰሙ የግብጾችንም ጭምር እያንዳንዳቸው 64 ክንፍ አላቸው ብለው የሚናገሩ ሊቃውንትን ደግሞ ትሰማላችሁ። አስደናቂ። ይሁን ለምን እንደሚሆን ታውቃላችሁ? የሚገለጥበት መልክ እግዚአብሔር የሚታይበት መልክ የተለያየ ስለሆነ ለዳንኤል የተገለጠበት፣ ለአቡቀለምሲስ የተገለጠበት፣ ለሕዝቅኤል የተገለጠበት፣ ለኢሳይያስ የተገለጠበት የተለያየ ነው። እግዚአብሔርን በሰማይ አንድ የተወሰነ ቦታ አለው ማለታችን አይደለም። ለእኛ በገባን እንደ ቸርነቱ እንደ ምሕረቱ በተገለጠልን እየተናገርን እንጂ እግዚአብሔር እዚህ ነው፣ እግዚአብሔር እዚያ ነው፣ እግዚአብሔር ወደዛ ነው፣ እግዚአብሔር በሰሜን እግዚአብሔር በደቡብ አይባልም። እዚህ ላይ ጽርሐ አርያም ልክ ማናቀው ነው። አሁን ጽርሐ አርያም ዙሮ መጥቶ ጫፉ እዚህ እንደሆነ አናውቅም። እኔ ቆንኩት ጽርሐ አርያም ላይ ሊሆን ይችላል። እናንተ የተቀመጣችሁት ወንበራችሁ ያረፈበት ስፍራ ጽርሐ አርያም ሊሆን ይችላል። ኃጢአት የምንሰራበት ስፍራ ጽርሐ አርያም ሊሆን ይችላል። አናውቀውም። ምክንያቱም ከኃጢአታችን ጋር አይተባበርም። ምሉ ነው፣ ረቂቅ ነው። ሌላው ቀርቶ እግዚአብሔር ሀሳባችን ውስጥ አለ። ሀሳብ ረቂቅ ነው። እንደምታውቁት ማስ የለውም፣ ቮሊዩም የለውም፣ ዴንሲቲ የለውም። ሀሳብ ግን ሀሳብ ውስጥ እግዚአብሔር አለ። ረቂቅ የሆነ ሀሳብ ውስጥ እግዚአብሔር አለ። የእግዚአብሔር አካል ነው። የእግዚአብሔር አካል ነው። በጣም ብዙ መረዳት የሚገባ በነገር እግዚአብሔር ዙሪያ ብዙ ማወቅ የሚገባ ነገሮች ይኖራሉ። በዚህ መቅደስ እየወሰን ነው አይደለም። እግዚአብሔር በዚህ መቅደስ እየወሰን ነው አይደለም። እግዚአብሔር እዚህ መቅደስ ይኖራል ሲባል በቃ መንበሩ ላይ ብቻ ሆኖ ሌላ ቦታ የለው ብዛት ኩምሽሽ ብሎ ሽርኩት ብሎ ይኖራል ማለት አይደለም። በረድኤት እንዲገለጥልን ነው ይህን ቦታ የምንፈልገው እንጂ እግዚአብሔር እዚህ እዚያ ተብሎ አይወሰንም። በጣም አስደናቂ ነገሮች ነው እና ይሄ ቁጥር ሲነገር እንዲገባ ለኛ እንዲገባ ተደርጎ የሚጻፍ እንጂ እነዚህ ብቻ ናቸው ማለት አይደለም። እነዚህ ነገሮች በጽርሐ አርያም ውስጥ አሉ። ቤተ መቅደስ ውስጥ ምን አለ? መንበረ ብርሃን ተብሎ የሚጠራው
የብርሃን ዙፋን የሚባለው ከብርሃን የተሰራ ነው። ከብርሃን የተሰራ ማለት ነው። የኛ ሊቃውንት ብርሃንን በሁለት ይከፍሉታል። ግዙፍ ብርሃን እና ረቂቅ ብርሃን። በእርግጥ በእናንተ ትምህርት ቪዚብል እና ኢንቪዚብል ላይት ብላችሁ የምትማሩት ትምህርት ነው። ከዌቭሌንግዙ አንጻር፣ ከፍሪኩዌንሲው አንጻር፣ ከተለያዩ ነገሮች አንጻር ብርሃንን ለሁለት ልትከፍሉ ትችላላችሁ። ቪዚብል የሚባል የሚታይ የሚያሳይ፣ ከዛ ደግሞ ኢንቪዚብል ላይት የሚባለው ዌቭ ባንዳቸው ማይታይ የሚያሳዩ ግን ማይታዩ ቢታዩ አይን የሚጎዱ ለጋማ ሬይ፣ ለኤክስሬይ፣ ለኢንፍራሬድ ላይት፣ ለዩቪ ላይት እነዚያ ዝም ብለህ ብታይ አይንን ያጠፋል። የሚያሳዩ ናቸው። ኤክስሬይ ውስጥ ገብቶ ቲሹአችንን ፎቶ አንስቶ ያሳያል። በካሜራ ፎቶ ብታነሳ ከነ ልብሴ ነው የምታነሳው። ውስጥ ያለውን አካልን ካሜራው ፎቶ ሊያነሳው ይችላል። ኤክስሬይ ግን ውስጥ ገብቶ አጥንቴ እንደተጎዳ እንዳልተጎዳ፣ ሳምባዬ እንደተጎዳ እንዳልተጎዳ ቲሹዎችን አልፎ ፎቶ አንስቶ ኢንፎርሜሽን ይሰጣል። በዚህ አይነት ላይቶች ረቂቅ ላይቶች ኢንቪዚብል የሚባሉ ላይቶች ተብሎ ይጠራሉ። የእኛ ሊቃውንት አምላከ ብርሃን ወሀቤ ብርሃን የተባለ የሚጠራው የብርሃን አምላክ ብርሃንን የሰጠ የሚለው ግዙፉን ብርሃን የሰጠ ረቂቁን ብርሃን የፈጠረ ብሎ ይናገራል። በነገራችን ላይ የእኛ አባቶች ቅዱሳን ሲወቁ በዚህ ብርሃን ይሳፈራሉ። አምላካዊ ብርሃን የመላእክት እውቀታቸው የሚባለው ይሄ ብርሃን ነው። አንዳንድ ነገሮችን ከእናንተ ተሰውረን ይከብዳቸዋል እያሉ የምንተዋቸው ነገሮች አሉ። ለምሳሌ አቡነ ተክለ ሃይማኖት በብቃት ከመላእክት ጋር አጥነው በረከታቸው በሁላችንም ላይ ይደርብን። ዛሬ በዓላቸው ዕለታቸው ስለሆነ ነው ያነሳው። አቡነ ተክለ ሃይማኖት ከመላእክት ጋር አጥነው እንዴት ነው ሰማይ ላይ ተገኙ? እንዴት ነው ከመላእክት ጋር አመሰገኑ ቢባል ቅዱሳን ልክ ሲበቁ ከመላእክት ጋር የብርሃን ኔትወርክ ይሰራሉ። የምን ኔትወርክ ይሰራሉ አልኳቸው? የብርሃን ኔትወርክ ይሰራሉ። ለምሳሌ እኔና እናንተ ዋይፋይ ስንጠቀም ልክ ከስልኮቻችን ጋር ከላፕቶቻችን ጋር ኮኔክት ስናደርገው ከዓለም ጋር ኮኔክትድ እንሆናለን። ከዓለም ጋር እንገናኛለን። ስለዚህ በዛ ቅጽበት ኢንፎርምድ እንሆናለን። ዓለም ላይ ስለሚሰራው ስራ፣ ስለ ጦርነት፣ ስለ ዜና፣ ስለ ምናምን ነገሮች እንሰማለን። ለምን? ዋይፋይ አብርተናል፣ ዳታ አብርተናል፣ ኔትወርካችንን ከዓለም ጋር አገናኝተናል። በዚህ ምክንያት እዚህ ሆኛ አሜሪካ ውስጥ የሚሰራውን አውቃለሁ። ቅዱሳን ልክ ሲበቁ በብርሃን ሰረገላ ይሳፈሩና በሰከንዶች ውስጥ በአካል ጭምር አሜሪካ ውስጥ ሊገኙ ይችላሉ። ከዚህ ተነስተው እመቤታችን እንደዛ፣ ሌሎችም ቅዱሳን እንደዛ። መላእክት ለምሳሌ ቅዱስ ሚካኤልን ትጠሩታላችሁ ይመጣል በቅጽበት። ቅዱስ ገብርኤልን ትጠሩታላችሁ ይመጣል በቅጽበት። በምን መጣ? በብርሃን ሰረገላ። በማን ብርሃን? በእግዚአብሔር ብርሃን። ይሄ ብርሃን ምንድነው? ፍጥረቱ እኛ መለካው የሚያውቀው እግዚአብሔር ብቻ። ለምሳሌ የፀሐይ ብርሃን እንውሰድ። የፀሐይ ብርሃን ቪዚብል የሚባል ነው። ዌቭሌንግዙ ይታወቃል፣ ስፒዱ ይታወቃል፣ ፍሪኩዌንሲ ይታወቃል። ዌቭሌንግዙ ለምሳሌ ስፒዱ ለምሳሌ የፀሐይ ብርሃን በአንድ ሰከንድ 300,000 ኪሎ ሜትር ይጓዛል። ስፒድ ኦፍ ላይት ኢን ቫኪዩም የሚባለው 3 times 10 raised to 8 ሜትር ፐር ሰከንድ የሚባለው ምንም አይነት ሬዚስተንስ በሌለበት ስፍራ የፀሐይ ብርሃን በአንድ ሰከንድ 300,000 ኪሎ ሜትር ይጓዛል። በአንድ ሰከንድ የፀሐይ ብርሃን ለምሳሌ ከሰሌዳው ተነስቶ እዚህ ለመድረስ የሚፈጅበት ደቂቃ 8 ደቂቃ ብቻ ነው። የፀሐይ ብርሃን ከሰሌዳው ተነስቶ እዚህ ምድር ለመድረስ 8 ደቂቃ ብቻ ወደ 150 ሚሊዮን ኪሎ ሜትር አፕሮክሲሜትሊ ከመሬት ጀምሮ እስከ ፀሐይ ድረስ ባለው 150 ሚሊዮን ኪሎ ሜትር ያህል ርቀት ነው። ከዚህ ታገኙታላችሁ። ስፒድ አላችሁ፣ ከዛ ሌንግዝ አላችሁ፣ ከዛ ካልኩሌት ማድረግ የምትፈልጉትን ካልኩሌት ማድረግ ትችላላችሁ። ስለዚህ የፀሐይ ብርሃን ታይም ጊዜው ማግኘት ብትፈልጉ ከሰሌዳው ተነስቶ እዚህ 150 ሚሊዮን ኪሎ ሜትር አቋርጦ ለመምጣት 8 ደቂቃ ይፈጅበታል። ቅዱስ ሚካኤል 8 ደቂቃ ይፈጅበታል። ቅዱስ ገብርኤል የምትጠሩት አሁን እዚህ ከራማ ተነስቶ ከኢዮር ተነስቶ ከኤረር ተነስቶ እዚህ ለመድረስ 8 ደቂቃ ይፈጅበታል። ስንት ሰከንድ ይፈጅበታል? አጥፉ። ስንት ሰዓት ይፈጅበታል? ቅጽበት እና እናውቀው። የመላእክት ፍጥነታቸው ይለካል። መላእክት ከአንድ ቦታ ወደ አንድ ቦታ ሲላኩ አንድ ቦታ ይታጣሉ። ግን ይሄን እናንተ ምን ለካዋል? ለምሳሌ ቅዱስ ገብርኤል ከአንድ ቦታ ተልኮ ወደ ሌላ ቦታ ሲሄድ የሆነች ቅጽበት እኛም ማናውቃት ፍጡራን በጭራሽ የማይደርሱበት ቅጽበት ያ ቦታ ባዶ ይሆናል። የነበረበት ቦታ
ግን ያንን ቦታ የሚያውቀው ማን ብቻ ነው? እግዚአብሔር ብቻ ነው። መላእክት ፈጣኖች ናቸው። መላእክት ረቂቃን ናቸው። ቅዱስ ኤጲፋንዮስ ሲናገር በአክሲማሮስ ወሶበ ይትፌነው ለመልእክት ሀበ አሐዱ መካን ይታጠው እምአሐዱ መካን። ወደ አንድ ቦታ ለመልእክት ሲላኩ ከአንድ ቦታ ይታጣሉ ይላል። ያ እሱም ይታጣበትን ቦታ ግን አንተ አታውቀውም፣ እኔ አላውቀውም። ማን ነው ያውቀው? ለምሳሌ አንድ ምሳሌ ላሳያቸው። አንድ የመኪና ጎማ ላይ አንድ ነጭ ነገር ቢኖር መኪናው በፍጥነት ቢሄድ ጎማው ቢሽከረከር በጣም በኃይል ቢሽከረከር ነጭ ቦታ አንድ ቦታ ግን በጣም ቢሽከረከር ጎማው ሙሉ ምን ይሆናል? ነጭ። ጎማው ሙሉ ነጭ የሚሆነው ነጭ አንድ ቦታ ነው ያለው። ግን ለምን ነጭ ሆነ? በጣም ፍጥነት ስላለው ከኛ እይታ ፍጥነት በላይ ይፈጸምበታል ቢባል አንድነት ይፈጸምበታል። አንዱን ብቻ ነሳለን፣ ድርገት የሚፈጸምበት ነው። እስኪ በሉ ድርገት በሉ ሁላችሁ፣ ድርገት በሉ። ድርገት ማለት አንድነት ማለት ነው። ለምሳሌ እናንተ የምትሉታል ሁልጊዜ የሚባል የስጋውን ደግሞ ለማቀበል ቅዳሴ ያው ከውስጥ ወደ ውጭ ሲወጡ ድርገት ወረዱ ይባላል። ድርገት ተብሎ ይጠራል፣ እርገት ተብሎ ይጠራል። በሁለቱ ይጠራል። ድርገት የሚባለው ልክ ስጋውን ደግሞ ይዘው ከቤተ መቅደሱ የሚወጡበት ሰዓት ድርገት ይባላል። የሚያቆሙበት ሰዓት ድርገት ይባላል። ልክ ጨርሰው ሲመለሱ ያለው እርገት ይባላል። ሲመለሱ ያለው ምን ይባላል አልኳችሁ? እርገት ይባላል። ልክ ሲመለሱ የማለት ስጋውን ደግሞ አቀብለው ጨርሰው ቆራቢዎቹን ጨርሰው ያቆሙና አክቶ የሚልበት ሰዓት እሱ እርገት ተብሎ ይጠራል። እርገት ማለት መውጣት መመለስ ማለት ነው። የስጋውን ደግሞ መመለስ የሚያሳየን የጌታችን የመድኃኒታችን የኢየሱስ ክርስቶስ እርገትን ጭምር የምናሳይበት ነው። በጣም ብዙ ምስጢራት የሚያሳየው ድርገት ይባላል፣ እርገት ይባላል። ድርገት ተብሎ የሚጠራው ግን በዋናነት ካህናቱ ወይም ቀዳሲያኑ ከውስጥ ስጋውን ደሙን ይዘው ለማቁረብ ከሚወጡበት ሰዓት ጀምሮ አቁርበው እስከሚጨርሱ ያለበት ጊዜ ድርገት ይባላል። ድርገት ማለት አንድነት ማለት። ድርገት ማለት ምን ማለት ነው አልኳችሁ? አንድነት። ግዕዝ ነው ቃሉ። ድርገት ማለት አንድነት ማለት። ስንት አይነት አንድነት ይፈጸማል ቢባል፣ አንደኛ ከእግዚአብሔር ጋር የሚፈጸም አንድነት፣ ሁለተኛ ከመላእክት ጋር የሚፈጸም አንድነት፣ ሶስተኛ ከቅዱሳን ጋር የሚፈጸም አንድነት፣ አራተኛ እርስ በእርስ የሚፈጸም አንድነት። እነዚህ አራት አይነት አንድነቶች ይፈጸማሉ። ቅድስት የሚባለው ለዚህ ነው። የመላእክት ከተማ የሚባለው ለዚህ ነው። በመላእክት ከተማ መላእክት ሁሉ አንድ ሆነው ምስጋና እንደሚያመሰግኑ ህብረታቸው አንድነታቸው የሚገለጥበት እንደሆነ ሁሉ ቅድስቱ ላይ እነዚህ አራት አንድነቶች ይፈጸማሉ። እነዚህን ብቻ ተናግሬ ያጠቃልላል። ከእግዚአብሔር ጋር የሚፈጸመው አንድነት ምንን የሚያሳይ ነው? እንዴት ነው የሚፈጸመው ቢባል፣ አንድ ሰው ልክ ሲቆርብ ልክ ስጋውን ደሙን ሲቀበል የክርስቶስ አካል ይሆናል። እስኪ በሉ ልክ ሲቆርብ በሉ የክርስቶስ አካል ይሆናል። የማን አካል ይሆናል? የክርስቶስ አካል። ይሄ በነገራችን ላይ ክርስቶስ ራስ፣ ቤተክርስቲያን ክርስቶስ የቤተክርስቲያን ምንድን ነው ይባላል? ራስ። ቤተክርስቲያን የክርስቶስ አካል ተብሎ ይጠራል። ሁልጊዜ የሚባል ቃል ነው። ማን አስተውሉ። ግን በደንብ ብታስተውሉት ይሄ የሚፈጸመው በቅዱስ ሥጋውና በክቡር ደሙ። ሁልጊዜ የምለዋለን፣ ስንጠመቅ አባል እንሆናለን፣ ስንቆርብ ደግሞ አካል እንሆናለን። ይህ በጣም መረሳት የሌለበት ጉዳይ ነው። አንድ የሚቆርብ ሰው የጌታን ሥጋና ደም የሚቀበል ሰው ዓላማው የክርስቶስ የአካል ክፍል ሆኖ እንዲሰራ ማድረግ ነው። የእግር ጣት ሊሆን ይችላል፣ የእጅ ጣት ሊሆን ይችላል፣ የአካል ክፍል ሊሆን ይችላል። ታስታውሱ እንደሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ በተገረፈበት ሰዓት 6666 ጊዜ ተገርፏል እና ይህ ቁጥር የሚያሳየው 6666 ግርፋት ብቻ አይደለም። 6666 የሥጋ ብታይ ነጥቡ እሱ። አሁን ብዙ ጊዜ የምናስተውለው ግርፋቱ ብቻ ነው። እኔ ብዙ ጊዜ ነገረ ክርስቶስን ስገልጥ እናገራለሁ። ክርስቶስ በተገረፈበት ሰዓት የመግረፊያው ጅራፍ ጫፍ ላይ የተደረጉ ሹል አጥንቶች እና ሹል ብረቶች ተቀምጠውበታል፣ ተንጠልጥለውበታል። የጅራፉ ጫፍ ነው። ሮማውያን ሲገርፉ ስርዓታቸው እንደዛ ነው እና አንድ ሰው ሲገረፍ የጅራፍ ጫፍ ሲያርፍበት ቆዳውን ይተለትለዋል፣ እስከ ውስጥ ድረስ ገብቶ ስጋውን ያነሳል። ክርስቶስ የተገረፈው አንድ ጊዜ ሁለት ጊዜ ምናምን 40 ጊዜ አይደለም። እንደምታውቁ 6666 ጊዜ ነው የተገረፈው። ስለዚህ አንድ ገራፊ የጅራፉን ጫፍ የጌታ ጀርባ ሽንጥ ላይ አሳርፎ ሲያነሳው እፍኝ ስጋ
ይዞ ይነሳል። እፍኝ ስጋ ይዞ ይነሳል። ስጋ ብቻ ሳይሆን ጽዋውን የሚሞላ ደም ይረጫል፣ አየር ላይ ይበተናል። እና ጥያቄው 6666 ግርፋት ብቻ ሳይሆን 6666 እፍኝ ስጋ የት ገባ? የት ገባ? ቆዳው ተልጦ መጽሐፍ ነው የሚነገር። ወለቁ ሁሉ አይጥንቴ አጥንቶችን ሁሉ ቆጠሩ። አጥንቶችን ሁሉ ቆጠሩ ማለት ቆዳው ተነስቷል ማለት አጥንቱ ይታያል ማለት ስጋው አልቋል ማለት ደግሞ አልቋል ማለት። ስለዚህ እንዲህ ከሆነ ያ በጅራፍ ጫፍ ምድር ላይ የተበተነው ስጋ የት ገባ? ያ በምድር ላይ በቀራንዮ ምድር ላይ በጅራፍ ጫፍ የተረጨው ደም የት ገባ ከተባለ እዚህ ቤተክርስቲያን ዕለት ዕለት የምትሰጠው ስጋ እሱ የምትሰጠው ደም። ዓላማውስ ምንድን ነው? መዝጋት። ምንም መዝጋት? ያን የገጠጠ የክርስቶስን አጥንት መዝጋት። በቃ ያን የገጠጠ የክርስቶስን አጥንት መዝጋት፣ የሚቆጠረውን አጥንት በስጋ መዝጋት። ለዚያ ነው ሔዋን ስትፈጠር ስትገኝ ከስጋ አጉድሏል፣ አጥንት አጉድሏል፣ አጥንት ወስዷል። ከአጥንቱ ሔዋንን ሰራ። ከዚያ የአጥንቱን ቦታ በስጋ ዘጋው። ስለዚህ እኛ ምንድን ነው የምናደርገው? ሔዋኖች ነው የክርስቶስን የገጠጠ አጥንት በስጋና በቆዳ መዝጋት ነው። በምንድን ነው ምንዘጋው ሲባል ስንቆርብ ነው። ስንቆርብ ምን ሆነን ነው ምንዘጋው ቢባል አካል ሆነን ነው ምንዘጋው። አካል ሆነን ነው ምንዘጋው። እንዲያውም ዓለም እንዲህ ያልፈው ይሄ በጅራፍ ጫፍ የተበታተነው ስጋ ተበልቶ ሲያልቅ ነው የሚደርሰን ትንሽ ስጋ ነው የሚደርሰን። ያን በልተን ስንጨርስ ነው ያኔ ነው የክርስቶስ አካል የምትባሉት የምንባለው። ያኔ ነው ክርስቶስ የቤተክርስቲያን ራስ የሚባለው። ያኔ ነው እኛ ሕዋስ ሌላው አካል ምን ሆነው ያኔ ነው። ያለዚያ በጭራሽ የክርስቶስ አካል ሊባል አይችልም። ይሄ ነው ከእግዚአብሔር ጋር ያለን አንድነት ያላችሁ። ከክርስቶስ ጋር አንድ መሆን ማለት ዝም ብሎ ቀላል ነገር እንዳይመስላችሁ። የክርስቶስ አካል ስንሆን አብን በጸጋ ልብ እናደርጋለን። ደግሞአለሁ፣ የክርስቶስ አካል ስንሆን አብን በጸጋ ልብ እናደርገዋለን። የክርስቶስ አካል ስንሆን ራሱን ወልድን በጸጋ ቃል እናደርገዋለን። የክርስቶስ አካል ስንሆን መንፈስ ቅዱስን በጸጋ ሕይወት እናደርገዋለን። ይሄ ይፈጸም ብሎ ክርስቶስ ኢየሱስ ሲባል ብሎ ባዶ ነገር አይደለም። ክርስቶስን መልበስ፣ የክርስቶስ አካል መሆን፣ አዲሱ ሰው መልበስ ማለት አብንና መንፈስ ቅዱስን በጸጋ ገንዘብ ማድረግ፣ ልብና ሕይወት ማድረግ ነው። ይሄ በቁርባን ብቻ ነው የሚፈጸመው። 100 ጊዜ ጥምቀት ብትጠመቁ ይሄ አይፈጸምም ካልቆረባችሁ። 30 ጊዜ የልጅነት ጥምቀት ብትጠመቁ ከአንድ ጊዜ በላይ የለም እንጂ 100 ጊዜ ቀደም ብትጠመቁ 100 ጊዜ ንስሐ ብትገቡ 100 ጊዜ ደጋጎች ቸሮች መስዋዕቶች ብትሆኑ ይሄን ካልፈጸማችሁ ስጋውን ደሙን ካልተቀበላችሁ የጌታ አካል የክርስቶስ አካል አትሆኑ። በነገራችን ላይ ሰማዕታት የሚታረሙት የጌታን ስጋና ደም ተቀብለው ነው። እነሱ አይደሉም ሄደው የሚቆርቡት። ባሉበት የሞታቸው ጊዜ ሲደርስ እግዚአብሔር ባወቀ መልአክ ወስዶ ያሉበት ቦታ ያቆርባቸውና ከዚያ እንዴታቸው ይቀላል። በረከታቸው በሁላችንም ላይ ይደረብን። ሳይቆርብ የሚሞት ክርስቲያን የለም። ስጋውን ደግሞ ሳይቀበል በተለያየ ምክንያት ነው የምላችሁ። ለምሳሌ አድርገውና አንድ ክርስቲያን መቁረብ እየተመኘ ግን ለቁርባን ለስጋው ደግሞ እንደሚገባ የሆነ ሰው አያድርገውና በአውሮፕላን እየሄደ አውሮፕላን እንኳን ቢከሰከስ ከመሞቱ አስቀድሞ መልአክ ተልኮ ያቆርባል። ጀልባ ተገልብጦ የሚሞቱ ኦርቶዶክሳውያን አንገታቸው ላይ ማተብ ያለ እንደሚገባቸው ሆነው ስጋውን ደግሞ እየናፈቁ በተለያየ ምክንያት መቁረብ ያልቻሉ ሰዎች ያሉበት ቦታ ነፍሳቸው ከስጋቸው ከመለየታቸው በፊት መልአክ ወስዶ ያቆርባል። ይሄ ነው ከእግዚአብሔር ጋር አንድነት ነው። ቅዱስ የመጀመሪያው በስጋው ደግሞ ከእግዚአብሔር ጋር አንድ የምንሆንበት፣ ሁለተኛ ከእግዚአብሔር ጋር አንድ የምንሆንበት ሳይሆን ከመላእክት ጋር አንድ የምንሆንበት ነው። ከማን ጋር አንድ የምንሆንበት? ከመላእክት ጋር። ሁለተኛ ለምሳሌ ቅዱስ 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 የሚለው ምስጋና ትዝ ይላቸዋል። ልክ ስጋው ደግሞ ያቀብሉ ሲወጡ ቅዳሴያኑ ቅዱስ 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 ስሉስ ዘይትነገር ሀበኒ ከመ እንሣ ለሕይወት ዘንተ ስጋ ወደም ዘእንበለ ኩነኔ ሀበኒ እግበር ፍሬ ዘያስምረከ ከመ አስተርኢ በስብሐቲከ ወእሕየው ለከ እንዘ እገብር በዚአከ ፈቃደ
ወተአምኖ እጽው አከ አበ ወእጽው መንግሥተከ ይትቀደስ እግዚኦ ስምከ በላዕሌነ እስመ ኃያል አንተ እኩት ወስቡሕ ስምከ ለዓለም እያልን እናመሰግናለን። ይህ ቀጥታ የመላእክት ምስጋና የማን ምስጋና አልኳችሁ? የመላእክት ምስጋና። ትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ጀምሮ ቅዱስ 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 አሸናፊ እግዚአብሔር እያለ ያመሰግናል። ይህ ምስጋና የምናመሰግነው ስጋውን ደግሞ ስንቀበል ከመላእክት ጋር አንድ ስለምንሆን ህብረት ስለሚኖረን ያን ጊዜ ቅዱስ ሚካኤል ቅዱስ ገብርኤል በደስታ ይከቡናል። ልክ ስጋውን ደግሞ ስንቀበል መላእክት በደስታ በክንፋቸው ይከልሉናል። ቅዱስ ስጋውን ደግሞ ስንቀበል ለምን እንደሆነ ታውቃላችሁ? መላእክት በጌታ ደም ምለዋል። መላእክት ከኛ ጋር የመጨረሻው እርቅ ያደረጉት በጌታ ደም በጌታ ደም። መጽሐፍ ቅዱስ የሚናገረው ቆላስይስ ምዕራፍ 1 ቁጥር 20 ላይ ወገብረ ሰላም በደመ መስቀሉ ለእለ በሰማይ ወምድር ይላል። በሰማይና በምድር ላሉት በመስቀሉ ደም እርቅ አደረገ፣ ሰላም አደረገ። በመስቀሉ ደም መስቀል እንደምታውቁት ደም የለውም። ምን ማለት ነው? በመስቀሉ ደም መስቀሉ ላይ ክርስቶስ ባፈሰሰው ደም በዚያ ደም እርቅ አደረገ። ከመላእክት ጋር አንድ እንሆናለን። ሶስተኛ ከቅዱሳን ጋር አንድ እንሆናለን። በሕይወት ካሉትም በሕይወት ከሌሉትም፣ በአጸደ ሥጋ ካሉትም በአጸደ ነፍስ ካሉትም። በጣም የሚገርም አንድነት ነው። ሚመናል የጨረስኩ ነው። ይሄ በደንብ ስሙ። ከቅዱሳን ጋር አንድ መሆን ማለት ምን ማለት መሰላችሁ? እዚህ ቤተክርስቲያን እኔና እናንተ ብቻ አይደለንም የምንመጣው፣ የምናስቀድሰው እኛ ብቻ አይደለንም። የማናያቸው በአካለ ሥጋ ሆነው ግን የበቁ ቅዱሳን አሉ። እነዚህ ቅዱሳን በረከት ከሁላችን ጋር ይሁን። አብረውን ያስቀድሳሉ፣ አብረውን ይቆማሉ። አንዳንዶቹ ይቆርባሉ፣ ሥጋውን ደግሞ ይቀበላሉ። ቆዳ ለብሰው ሊመጡ ይችላሉ። በነገራችን እኛ እናያቸው፣ እነሱ ያያሉ። ሊባርኩን ሁሉ ይችላሉ፣ ሊመርቁን ሁሉ ይችላሉ። ቤተክርስቲያን መምጣት ይመናል ዝም ብሎ ነገር እንዳይመስላችሁ። አሁን ይሄ ጉባኤ ተዘጋጅቶ እናንተ እንድትመጡ ሲደረግ እኛን እንድትሰሙ ብቻ እንዳይመስላችሁ። እዚህ በመምጣታችሁ የምታገኟቸው ነገሮች ስላሉ ነው። ከፈለጋችሁ እዚህ መጣችሁ ብቻ ነው እንጂ እዚህ መጣችሁ ትምህርቱን ላትከታተሉ ትችላላችሁ። ግዴታ ነው ትከታተሉ ማለት አይደለም። ግን ኑ የመጀመሪያው ዓላማ እንድትመጡ ነው። በነገራችን እዚህ ከመጣችሁ በኋላ ስለመጣችሁ ትጸልያላችሁ፣ ስለመጣችሁ ትፈወሳላችሁ፣ ስለመጣችሁ ትድናላችሁ፣ ስለመጣችሁ ብቻ በረከት ታገኛላችሁ። የግድ አይደለም ትምህርቱን እስከ መጨረሻ መከታተል ግድ አይደለም። ወዳችሁ ብቻ መታደርጉት ነው። እዚህ መጣችሁ እንኳን አንዳንዶቻችሁ እስከ መጨረሻው ላሰሙ ትችላላችሁ። በሐሳባችሁ ልክ ብላችሁ ልቆስባት ነገር ሲበለ ብላችሁ ልታጨበጨቡ ልትኖሩ እንደምትሉ ጅኖች አይደለም። በነገራችን ላይ ይሄን እናቀም ሞኞች አለ ሁሉ ይከታተላል ብለን አይደለም እነሱ። ግን እዚህ መሆናችሁ መምጣታችሁ በእግዚአብሔር ፊት መሆናችሁ ያ ነው ትልቁ ነገር። የመጀመሪያው እሱ መማር፣ ሁለተኛ ነገር መምጣት የመጀመሪያው ነገር። ስለዚህ ስለመጣችሁ ብቻ ከቅዱሳን ጋር ትገናኛላችሁ። ቅዱሳን ይባርኳችሁ፣ ቅዱሳን ይጸልዩላችሁ፣ ቅዱሳን በረከት ይሰጣችሁ። ስለዚህ ሶስተኛ ከቅዱሳን ጋር ህብረት የምናደርግበት ነው። አራተኛና የመጨረሻ እርስ በርስ ምን አንድ ምን ሆንበት ነው። እርስ በርስ ማለት ነው። ይሄ ደግሞ በጣም ሰፊ ነው። በነገራችን አሁን እርስ በርስ ሲባል ይሄ እንደ ቀላል ነገር ልናየው እንችል ይሆናል። የመጀመሪያው እርስ በርስ የሚባለው ቆራቢዎቹና የሚያቆርቡት ቅዳሴያን አንድ ይሆናል። ማለት ለምሳሌ አቁራቢዎቹን ወይም ቀዳሾቹን በርቀት ነበር የምታዩቸው፣ ከመጋረጃ ጀርባ ነበር የምታዩቸው አይደለም። ሊያቆርቡ ሲመጡ ግን ቀጥታ ፊት ለፊት ትገናኛላችሁ። ልትቆርቡ ትሄዳላችሁ፣ ካሁኑ ያቆርባችሁ፣ እዛ ሊያቆርቡ እንደሚያቀብላችሁ። ስለዚህ በቀጥታ ከእነሱ ጋር አንድነት ይኖራችሁ በቀጥታ የመጀመሪያው። ሁለተኛው ግን በዚህ ዕለት የሚቆርቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በሙሉ በዚያ ቅጽበት አንድ ይሆናሉ። ስንት ይሆናሉ? እዚህ ሀያት ጌቴሴማኒ ቅዱስ ኪዳነ ምሕረትና ቅዱስ ገብርኤል ቤተክርስቲያን የሚቆርቡ ሰዎች፣ እኔ የማገለግልበት ቦታ ገርጂ ቅዱስ ጊዮርጊስ የሚቆርቡ ሰዎች፣ እዚህ ፍልውሃ መድኃኔዓለም የሚቆርቡ ሰዎች፣ እዛ ገመናይ ማርያም የሚቆርቡ ሰዎች፣ መሪያቦ የሚቆርቡ ሰዎች፣ አሜሪካ በተመሳሳይ ሰዓት የሚቀደስበት ቦታ የሚቆርቡ ሰዎች፣ የገጠሪቱ ክፍል ቤተክርስቲያን የሚቆርቡ ሰዎች በዚያ ሰዓት ስንት ይሆናሉ? አታውቃቸውም፣ ግን ከነሱ ጋር አንድ ትሆናላችሁ። አያውቃችሁም፣ ግን እነሱ ከእናንተ ጋር አንድ ይሆናሉ። ወደ አንድ በረት፣ ወደ አንድ ዓለም፣ ወደ አንድ ሰማይ፣ ወደ አንድ መንፈሳዊ ሕይወት፣ ወደ አንድ በረከት፣ ወደ አንድ ማንነት ትመጣላችሁ። አስደናቂ ሥጋ ወደሙ ማለት በቁመት፣ በእውቀት፣ በጾታ፣ በመልክ፣ በብሔር፣ በቋንቋ ምናምን የምንላቸው ነገሮች ኒጥስ
ይሄ ዓለምን ፕሪንሲፕል ዜሮ የሚያደርግ ዲስታንስ ጋፕ የሚባል ነገር ዜሮ፣ ታይም ጋፕ የሚባል ነገር ዜሮ የሚሆንበት ሰዓት የጊዜ ክፍተት የሚባል የርቀት ክፍተት የሚባል የለም። ስትቆርቡ ከዚህ እስከ ቀራንዮ ድረስ ሩቅ አይደለም፣ ቀራንዮ ነው። ይሄ ስትቆርቡ የዛሬ 2000 ዓመት ክርስቶስ ተሰቀለ አይደለም የምትሉ ዛሬ ትኩሱን ስጋ ገኘሁት ብላችሁ የምታወሩ ታሪክ አይደለም የምትናገሩ ህይወት ነው የምታወሩ ስትቆርቡ። ለዚህ ታይም ጋር ዲስታንስ ጋር የሚባል ነገር ይቀር አንድነት ህብረት የሚባል ነገር ይፈጸማል። አስደናቂ ነው። እነዚህ አራት ህብረቶች የሚፈጸሙበት ሁለተኛው የሰማይ ክፍል የመላእክት ከተማ፣ እዛ ደግሞ የቤተክርስቲያኑ ክፍል ደግሞ ቅዱስ ተብሎ የሚጠራ ነው። እንግዲህ ሳምንት እነዚህ በፍጥረት ጨርሳ አድርገን ከዛ በኋላ የህብረት ስርዓት የአምልኮ ስርዓት የሚለውን እሱን እንመለከታለን። የአምልኮ ስርዓት የሚጀምረው ከቅዳሴ ቤተክርስቲያን ነው። ይህ ማለት ቤተክርስቲያኑን ከመመረቅ የሚጀምር ነው። ከዛ በኋላ በህብረት የሚፈጸሙ ስርዓቶች ምንድን ናቸው የሚሉትን በፍጥረት አይተን ሶስተኛው ሰዓት የአካል ስርዓት የሚለውን እሱን እንመለከታለን። ሳምንት እንደገለጥኩት ወደ ቤተክርስቲያን ስንገባ የምናደርጋቸው ጥንቃቄዎች እነዚህም የመሳሰሉትን የምንመለከት ይሆናል። በተቻለ መጠን በፍጥነት እንዳላሰለቻችሁ በፍጥነት ለመጨረስ ሞክራለሁ። የሳምንት ሰዎች ብለን ያስተማረን አባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።